ልቀቀው። አንተ እኮ ነው ማን ነው የሰማኝ? ስርዓትን ያዝ፣ በቃ ስነ ስርዓትን ያዝ። ምን አስፈለገኝ? ምን ነው ሲያስሮጠኝ? 17 ቀን በፊት የተዘጋ ሲም ካርድ ሁሉ ተገኝቷል። ከ17 ቀን በፊት ነው ይሄ አንተ ስልክ ቁጥር የሚያስን ከእስር ቤት ከከተተ የሚከፈለው ገንዘብ አለ። ለዛም የሚሆነው ግማሹን ቀብድ እንደተቀበለና ያስፈልገኛል ስትል ነበር። እንደዚህ መስራት ፈልጋለሁ፣ ገንዘቡን ፈልጋለሁ አይደል? ገንዘቡን ሲሰራ ገንዘቡ ለምን ታወራለሽ ነው እነሱ የሚፈልጉት። ከዛ የከፋም ነገር ማድረግ የሚቻል ከሆነ እንዲደረግላቸው ነበር። በቃ ኤርሚ በጣም የማይፈልጉ ሰዎች ናቸው። እሱ በጣም እየተከታተላቸው ያሉ ሰዎች ናቸውና ምንድነው የተፈጠረው? የት ነው የሄዱት? በዚህ ልክ ነው ማውራት የምትፈልግ? በዚህ ልክ ነው? የት ነው ያለው ሰለሞን? ምንድነው ንገሪኝ። አልሞተም፣ በህይወት አለ እኮ ካለ የት ነው ያለው ንገሪኝ። ገባሽ? ጨንቀው ብር ላይ ያላት አቋም በጣም ነው የሚለየው። እኔ ልነግር አልችልም። ወንድሜ ምንም ነገሮች ልከተው የምችል እሷ ነች። እንዴት ለመዝናናት የፈለገ ቢወጣ ባልሽ ነው አይደለ? የት ቦታ ላይ እንዳረፈ እንዴት አታውቂም አንቺ? እንዴ በቃ እኔ ታውቂያለሽ፣ ማጨናነቅ አልፈልግም። እሱ ልቀጥል እችላለሁ፣ አሁንም ድረስ ልቀጥል እችላለሁ። እሱ ከቀጣዩማ ግድያ ነው የሚሆነው። እኔ ሳላቅ ጉድጓዱን ቆፍራችሁ ሁሉ ነገር አዘጋጅታችሁ እኔ ለመቅበር ሁሉ ነገር ጨርሳችኋል ማለት ነው። ጭራሽ አንተ አለቃው ሆነ እንዴት ነው የማትግባቡት የማትተዋወቁት? እንደዚህ አይነት ስራ ውስጥ መግባት ፈልጋለሁ፣ እናንተ ማገዝ ፈልጋለሁ የሚል ነገር እንዴት ከሀሳብ ሊመጣ ቻለ? ለምን ሰለሞን ነው የምታወራው? መች ነው እኔ ለሰለሞን መች ነው ስጦታ ተቀበል ያልኩት? ምንድነው የምታወራው? እኛ ሰለሞን የተፈረመበት ወረቀት እኔ እንዳልኩ እኮ ነው። እኔ ሳላቅ የኔ ክሩ የኔ ሰዎች ከሌላ ድርጅት ስጦታ ተቀብላችኋል በኔ ስም። ለኔ መች ነው እንደዚህ አይነት ስጦታ የተሰጠኝ? መች ነው 3 መጋዘን ለኔ ስጦታ ተሰጥቶኝ የተቀበልኩት? እናንተ ሰዎች ያማችኋል። ምንድነው የምታወሩት? እንዴት ሆኖ ነው በኔ ስም? ለድርጅታችን ብዙ ነገር አላደረግም። ከእናንተ ጋር ነው የሚያገናኘኝ ነገር አለ? የእናንተ ድርጅት እኮ ዛሬ ነው ለመጀመሪያ ጊዜ የምሰማው። ደስ ብሎ ፈረመልን ይላል ብለን አንተ ሌላ ምንድነው ደስ ብሎ የሚፈረመል? ለዚህ ላይ ጋር እንደዚህ አይነት የስልክ ጥሪ ደርሰኛል ብዬ አንድም ቀን አስቤውም አልሜውም ማለት ነው። ምንድነው የምትዘባርቀው አንተ? ለምን አታይም? ለምን አታነብም? ምንድነው ማነበው? ማንበብ ትችላለህ። እኔም ማቀው ነገር ያየ ይልን ወጣት ልጆቻቸውን ደግሞ ወደኛ ድርጅት እያቀላቀልን በደንብ ስራ እንዲለምዱ አድርገናል ማለት ነው። እሱን አንድ እንድታውቁት የምፈልገው ነገር እንዴት ይሄንን ዶክመንት እየፈለኩ እንደሆነ እንዴት ልታውቁ ቻላችሁ የሚለው ነገር በደንብ አድርጌ ማወቅ እፈልጋለሁ። ተነገረው አይደለ? ተነገረው መጣ። አግኝተሽን ታውቂያለሽ? እኔ እናንተ እኮ ምንም የሚያገናኝ ነገር ስለሚባል ሰው ታውቂያለሽ? ምን ማለት ነው? ቆይ ከዚህ ነገር ምን ሰሪውን ነገር አላውቅም። እኔማ ላንቺ ፋይል ማምጣት ብቻ ነው። ሌላ መጀመሪያ ወደ ስታመጣቸው ነገሮችን ማሰብ አችልም ወይ? አስገድደውኝ ነው። የምታውቀው ነገር በሙሉ ምንም ሳትደብቅ ለነሱ መናገር ነው። ከዚህ በኋላ ማዋሸት፣ መደበቅ ሌላ ችግር ውስጥ ነው የሚያስገባው። ደጀኔ ወንድሜ እንደሆነ ታውቃለህ። እሺ ታላቅ እህቴም አለች። ለሁለቴ ብቻ አይደለም የሚወሰደው፣ በተከታታይ በወር በ15 ቀን እየመጡ ነው መድኃኒት የሚሰጣቸው። አንተ ይኸውልህ የወሰድካቸውን እያንዳንዷን ፋይሎች ማለት ነው አንድ መስመር ሳይጎድል ሙሉን ፋይሎች እንድታመጣ ፈልጋለሁ። በመጀመሪያ እንደዚህ የሁሉ ህዝብ በተሰበሰበበት ትሞታለህ ምናምን ማንሽ አንቺና ነው የሰው ነፍስ ምታ። እናንተ ብዙ የማታውቁት ነገር አለ። ስለዚህ አንተም ቢሆን ስለማታውቀው ነገር እንደዚህ አትበል። እኔ እሱን እንደዛ ያልኩበት የራሴ የሆነ ምክንያት አለኝ። እኔ ለራሴ ግራ ገብቶኛል። ጻፈው ደውዬ የቀረ ፋይል አለ ብላ ደውዬ ነግሬሽ ይዘና ብለሽኛ እንደ ሄድኩት እና ለምንድን ነው እነሱን ይዘህ የመጣው? አንተ ለምን ይሄን ታደርጋለህ እንዴ? እና አስፈራርቶኝ ይዞኝ ነው ታዲያ። ምናልባት እናንተ ዛሬ ስለደረሳችሁበት ዛሬ አጣርታችሁ የምትደርሱበት ጉዳይ አይደለም። በጣም ከባድ ነገር ነው። ብዙ ያላወቃችሁት ሚስጥር ብዙ ነገር አለ። እንዳልኩ በጣም የቆየ ስራ ነው። ከበፊት የጀመረ ስራ ነው። እንደዛ ጥፍሩ ተነቃቅሎ በቃ ከአቅም በላይ ስቃዮችን አይቶ ነው። ምን አይነት ፓወር ቢኖረው ኖሮ ያንን ነገር መቋቋም በቻለ ኖሮ። ድብቅ ካሜራዎችን ቀብሮ ነበር። ገንዘቦችን እኛ ጋር ያስቀምጣሉ፣ ወደ ዶላር እንቀይራለን፣ ወደ ውጪ መሄድ ያለባቸውን ገንዘቦች ወደ ውጭ እንልካለን። ብዙ አይነት ፋይሎችን ካወጣሽ በኋላ የተዘረፈ እንዲመስል የተለያዩ ነገሮችን ቢሮ ላይ ስትበታተኝ ነው የሚታየው። መድኃኒት ደግሞ የሚከፋፈለውም የሚሸጠውም ደግሞ ፋርማሲ ላይ ነው አይደለም? የሱ ፋርማሲ ውስጥ አይደለም። ካዝና የደጀኔ ስፔሻል የሆኑ ኬዞች ፋይሎች የሚቀመጡበት ካዝና ነበር። ወንድም እንገደላችሁ አይደለም? ምንድነው የምትፈልጉት? ነፍሱ ለምን በሰላም እንድታረጋጉልኝ? ወደ ሐሞት የሚላከው መድኃኒት እኮ እዚህ የሚመረት እኮ አይደለም፣ ከኛ እኮ ነበር የሚላከው።
እንግዲህ ውድ ቤተሰቦች እየመጣ እንደሆነ አውርተንም ጨርሰናል። አካባቢው ላይ የተለያዩ ጥበቆችን አዘጋጅተናል። እንዴ ይሄ ነው መሰለኝ እያየሁ እናንተ ተከተል አተ ነው ማይ ወዲህ ነው ብሮጥ ወዲህ ነው ይሮጥ ከገኝ ናቀጥ አንተው ስልኩን ልቀቀው ናቀጥ ወዲህ ነው ይትከል ወዲህ ነው ይትከል ወዲህ አንተ ሌላ ታቀኝ ምን አስበህ ታቀኝ ምን ነው ሲያስሮጠኝ ነው ልቀቀኝ ናቀጥ ወዲህ ነው ቤተሰቦች ያው እንደተመለከታችሁት ነበረ። እኔ እንጃ አሁን ላይ ምን እየተፈጠረ ምን እየተካሄደ እንዳለ በጣም ግራ እያጋባኝ ነው ያለው። እኔ እንጃ እኔ እኮ ሌላ ሰዎች ችግር የለብኝም፣ ማንኛውም አይነት ሰዎች ላይ ችግር የለብኝም። ግን የቅርብ የምንላቸው ሰዎች ከኛ ጎን ናቸው ብለን የምናስባቸው ሰዎች በእነሱ በኩል እንደዚህ አይነት ነገር ሲመጣ በጣም ያናዳል። በጣም ያበሳጫል። በእውነት ነው የምላችሁ፣ በጣም ያማል። እኔ አላቅም ያለ ሰው እንዴት መቀጠል እንደምንችል አላቅም። ሰው ግዴታ ሰው ያስፈልገናል። ለማንኛውም ሰው ያስፈልገናል። ምንድነው የተፈጠረው? ቆይ ምንድነው የምትለኝ? ቆይ አንተ ቆይ እኔን አታውቅኝም እንዴ? ቆይ እኔ ማባረር ምናምን ምን አስፈለገ? ቆይ አንተስ ምን አስፈለገ? አንተ አንተዋወቅም? ቢያንስ እንታያለን እንኳን እንዴ። በቃ እንደዚህ በስነ ስርዓት እንትን ባንል ታውቀኛለህ፣ ጠንቅቀህ ታውቀኛለህ። አብረን የምትሰራ ሰው ጋር እኮ ወንድም እኮ ነኝ ታውቃለህ አይደል? እንዴት እኔን እንደዚህ ማባረር ምናምን ነገር ደውሉ ምናምን አስደውሉ ምናምን ችግር ውስጥ ነኝ ምናምን ብለህ አስደውላችኋት ነው መቼም እሷ። በአንተ ቤትማ ስልክህን ዘግተህ አድራሻን አጥፍተህ ጠፍተሃል። ለምንድን ነው የምጠፋው? ቆይ እኔ እኮ ግራ ነው ያጋባችሁኝ እኮ። ለምን ታባሩኛላችሁ? ለምንድን ነው እንደዚህ የሚደረገው? ለምንድን ነው እኔ ስልኬን ዘግቼ የምጠፋው? ለምንድን ነው ስልክህን የዘጋው? ይሄው የመጣሁት ታዲያ ተደውሎልኛል እንዴ? ስልክ ተደውሎልኝ እኮ ነው የመጣሁት። በስነ ስርዓት አዋራኝ። ይሄኛው አዲስ ሲም ካርድ እንደሆነ ጠንቅቀን እናውቃለን። አንተ ሲጀመር ይዘኸው የነበረው ስልክ ቁጥር እስከ ዛሬ ድረስ ስትጠቀምበት የነበረው ስልክ ቁጥር እያንዳንዱን ነገር ስናጣራ ከ17 ቀን በፊት እየተዘጋ ሲም ካርድ ሆኖ ተገኝቷል። ከ17 ቀን በፊት ነው ይሄ አንተ ስልክ ቁጥር የተዘጋው። እስከ ዛሬ ድረስ ስትጠቀምበት የነበረ ጠፍቶ ነው ስልክ ተሰርቄ ስልኩ ጋር ጠፋ። በቃ በዛው አላወጣሁትም ሲሙ። በቃ ያን ያህል እንደዚህ ሲም መጥፋት ይሄን ያህል እናንተ የሚያሳስባችሁ አልመሰለኝም። የት ነው የጠፋው? አይመለከታችሁም እኮ ሲጀምር የኔ ስልክ መቀየር ምናምን ነገር። የት ነው የጠፋው? አንተ ከምትኖርበት ቦታ ራሱ የት ነው ተሰውረ የሄድከው? አልጠፋውም። እኔ እዚህ አለሁኝ። እኔ እስካሁን ድረስ አለሁ። እንደማንኛውም እንደ ሌላ ቀን እንደማደርገው እያደረግኩኝ ነው ያለሁት። አንተ የት ነበርክ የነበርከው? እኮ አሁን እኮ ራስህን እንደ ንጹህ ራስህን በጣም እንደ የሆነ ጥሩ ነገር እንዳደረገ ሰው ነው እያደረገ ያለው። እንደዛ ከሆነ ችግር የለውም እኮ። አሁን እኮ ማውራት ባለብን መንገድ እናውራ። አንተ ንጹህ ነኝ እንደዚህ ምናምን የምትለውን ነገር እሺ ልስማ እና እድል ልስጥ። በቃ ምን የት ነበርክ? እሺ የት ነበርክ? እነዚህን ቀናቶች የት ነበር? ገዳም ሄጄ ነበር። በቃ ሲጀምር አንተ ወይ ወንጀል ምናምን አይደል የምትሰርክ? ለምንድን ነው የምትቀርጸኝ? ሲጀምር መቅረጽ ስላለብኝ እኔ ወንጀል የሰራሁት ነገር እኮ የለም እኮ። ወንጀል ምናምን አይደል የምትሰሩት እናንተ ታዲያ? እኔ እኮ ንጹህ ሰው ነኝ እኮ። ምንም ያደረኩት ነገር እኮ የለም። የምታወራውን ነገር ተጠንቀቅ። እኛ ወንጀል ሳይሆን የምንሰራው ወንጀል የሰራን ሰው ለፍርድ ነው የምናቀርበው። እኔ የምለክተኝም በቃ አሁን ለምን እንደምትቀርጸኝ እራሱ አልገባኝም። በቃ እኔ የሰራሁት ነገር የለም እኮ። በቃ የኔ ሲመጥፋት ከሆነ እንደዚህ ያሳሰባችሁ በቃ አወጣዋለሁ። በቃ ችግር የለውም። አሁን መቀባጠርህም እንደዚህ ማለትህም ትጸጸትበታለህ። ሲቀጥል ደግሞ አንተ ወንጀል አልሰራሁም እንደዚህ ምንም አላደረግኩም ምናምን ብለህ የምታወራ ከሆነ በስነ ስርዓት የምጠይቅህን ጥያቄ በስነ ስርዓት መልስልኝ። አማርኛ ነው እያወራን ያለ ነው። በስነ ስርዓት መልስልኝ። ጠይቀኝ። እኔ ምንም የሰራሁት ነገር ንጹህ ሰው እስከሆንኩ ድረስ እኔ ምንም የሚያሳስበኝ ነገር የለም። በጣም ጥሩ። እንደዛ እስከሆነ ድረስ አንተ እሺ፣ ሰለሞን ተከራይቶ ነው ቤት ተከራይቶልህ ተቀምጠህ የነበርከው? ስራም እየሰራህ አልነበረም አይደለም? እስኪ ወደ መጀመሪያው እንምጣና እስኪ አንተ ከሰለሞን ጋር ከዚህ በፊት ከእህታችሁም ጋር
ስትኖሩት የነበረውን ህይወት ንገረኝ እስኪ። ምን አስፈላጊ አይመስለኝም። ብቻ ከጠቀማችሁ በቃ እንደ ከተማ እዚህ ከተማ ነው የተወለድኩት እኔ። ከሶልም ያው አብረን ያደግነው እንግዲህ ከዛ በኋላ እሱም በጣም አሪፍ ደረጃ ላይ ሆነ ምናምን ነገር ከኔ የተሻለ ማለት ነው። እኔ ተማሪ እያለሁ ነው እሱ ስራ ምናምን የጀመረው። እሱ ስራ ጀምሮ ወጣ ምናምን ነገር። ከዛ በኋላ እኔ ከቤተሰብ ጋር ምናምን ነበር የምኖረው። ከዛ ቤትም ምናምን ፈረሰ። ቤታችንም ሲፈርስ ምናምን ነገር በቃ እኔ የራሴን ነገር መንቀሳቀስ እንዳለብኝ አሰብኩኝና የተወሰኑ ስራዎችን ምናምን ሞከርኩኝ። ከዛ በቃ አላዋጣ ሲለኝ ምናምን በቃ እሱ ነው በቃ ገንዘብ ምናምን የሚደግፈኝ የነበረው ማለት ነው። ቤት ኪራይ ምናምን መጀመሪያ ራሴ ነበርኩ እየከፈልኩ መኖር የነበረው። ከዛ በቃ የሆነ የምሰራቸው ስራዎች ምናምን ነበሩ። እነሱም ሲበለሻሹብኝ በቃ እሱን ነገርኩት። ያው እኔ ችግር የለም በቃ ስራ እስክታገኝ ምናምን ነገር እኔ እሰጥሃለሁ አለኝ። ያው ከዛ ጊዜ ጀምሮ እኔ እሱ ነው ቤት ኪራይ ምናምን ነገር የሚከፍልልኝ ምናምን። ያው አንዳንድ ጊዜ ደግሞ ያው እነ ሲስተር ጋር ምናምን ነገር እየሄድኩኝ አድራለሁ ምናምን። በቃ እንደዛ ነው በቃ ስራም ምናምን ነገር የተሻለ ነገር ካገኘ እሱም ጥሩ ነገር እንደሚከፍትልኝ ምናምን ነግሮኛል። በቃ እና እሱን ነው የጠበቅኩኝም ያለሁት። በቃ አሪፍ ነገር እንከፍታለን፣ የቤተሰብ ቢዝነስ እንጀምራለን፣ ሶስታችን በጣም አሪፍ ቢዝነስ እንጀምራለን ምናምን ነገር እያለ ነበረ። ከማን ጋር? ሲስተራችን አለች። ከዛ እሱ ላለ ከዛ በቃ የሆኑ ነገሮች ከተስተካከሉ አሪፍ ቢዝነስ እንጀምራለን፣ በቃ እንደ ቤተሰብ አሪፍ ቢዝነስ እንሰራለን አለኝ። ከዛ እኔም ስራ ምናምን መፈለግ አልፈለግኩም። በአሁኑ ሰዓት ምናምን ተቀጥሬ መስራት አልፈልግም። በቃ ገብተዋል። ይህን ያህል ገቢም እንደማላገኝበት ስለማውቅ በቃ የተወሰነ ብር ይሰጠኛል። በቃ ለቤት ኪራይ ለምግብ ምናምን አላጣም። ሲስተርም አንዳንድ ነገር ሽሮ በርበሬ ምናምን ትልክልኛለች። በቃ በዛም እንትን እላለሁ። በእንደዚህ አይነት መንገድ ነው እየኖርክ የነበረው? እንደዛ ነው እየኖርኩኝ ያለሁት። እኔ እስከማውቀው ድረስ የስራ የመስራት ተምረሃል፣ ስራ የመስራት እድል አለ። ግን ደግሞ ስራ የመስራት ፍላጎት እንደሌለህ ነው እኔ የማውቀው። ለምንድን ነው ይሄ ነገር ከምን የመነጨ ነው? ስራ የመስራት ፍላጎት አይደለም የሌለኝ። በቃ እኔ ጥሩ ነገር እስከሆነ ድረስ ጥሩ ነገር እፈልጋለሁ። በቃ የሆነ ወሩ ሙሉ ሰርቼ የሆነ ትንሽ ብር ምናምን አልፈልግም። ለዛ ነው ከመጀመሪያውም የራሴን ስራ ለመስራት የሞከርኩት። ከዛ እሱም አላዋጣኝም። በቃ እንዳልኩ ነው እንጂ ደግሞ እሱም እንድጠብቀው አለኝ። በቃ ጠብቀኝ የተወሰነ ነገር እንትን ብለን የራሳችንን ቢዝነስ በትንሹም ቢሆን እንጀምራለን ምናምን ሲለኝ በቃ እሱን ነው እየጠበቅኩኝ ያለሁት። ያን ያህል ተቀጥሮ መስራት ግዴታ አለብኝ ብዬ ደግሞ አላስብም። እስኪ አንድ ጥያቄ ልጠይቅህና የወንድምህን ባለቤት ሄርሜላን ታውቃታለህ አይደል? አውቃታለሁ። እንዴት ነው ማላውቃት? ምን አይነት ጥያቄ ነው? እሷ አይደለች እንዴ ደወለችልኝ ነው የመጣሁት። በጣም ጥሩ። እስኪ ምን አይነት ባህሪ ነው ያላት? ምን አይነት ሰው ናት? እስኪ በአንተ እይታ። ያው ለሱ ከተመቸችው እኔ ምን አገባኝ? እኔ ለሱ በጣም እንግዲህ ለሱ ተመችተዋለች። ተመችተው ነው መቼም ትዳር የያዙት። ከኔ ጋር ብዙም እንትን አንልም። በቃ በጣም ብር ምናምን ስጪው እያለ ይሰጣታል ምናምን። በቃ አንዳንዴ አሰጠኝም ምናምን በቃ አልደረሰኝም ምናምን ማለት ደግሞ ይደብረኛል። እሱ ያ በቃ የሆነ ብር የምትወድ ይመስለኛል ሳስበው ዝም ብዬ በቃ እንደዛ ትባለች። በቃ ስጪው ምናምን 10,000 ብር ስጭቻታለሁ። ሰጠችኝ። እሷ 5,000 ብር ምናምን 3,000 ብር ስጠኛለች አንዳንድ ጊዜ እና በቃ የሆነ ይመቻት ምናምን ከማጣላቸው ምናምን ብዬ ዝም እላታለሁ። በቃ የሆነ ግን ገንዘብ የሌለ እንትን ነች በቃ በዛ ቃል እና ብዙም እንትን አይደለም። ብዙም አንቀራረብም እንደዚህ ብዙም እኔ ጋር እንትን አይደለም። ልክ እንዳንተ ነው ማለት ነው አስተሳሰቡ ገንዘብ ላይ። አንተም በጣም ገንዘብ ወዳድ እንደሆንክ እናውቃለን። ማለት እኔ ገንዘብ ምንድን ነው? ገንዘብ መውደድ ማለት ገንዘብ በጣም ስለምትወድ ነው ስራ የማትሰራው። በጣም ስታደርግ የነበራቸውን ነገራቶች የተወሰነ ነገር አሁን ይሄ ነገር ከመፈጠሩም በፊት ብዙ ነገር ስታደርግ የነበራቸው ነገራቶች ነበሩ። አሁን ያንን ማውራት አግባብ ላይ አይደለም። አሁን ላይ ይኸውልህ እናንተ እያደረጋችሁት የነበረው ነገራቶች እንዳለ ግልጽ ነው። ሲቀጥል ደግሞ አሁን እኔ ካንተ መስማት የምፈልገው ነገር ምንድን ነው? ሰለሞን የት ነው ያለው? ሚስቱን አብራችሁ አልነበራችሁ? እሷን አትጠይቃትም እንዴ? እኔ ምን አውቃለሁ ሰለሞን የት እንዳለ? እኔማ አሁን ነው የመጣሁት። ገዳም ነበርኩ ብያለሁ። ገዳም ነበርክ?
ይኸውልህ ለምታወራው ወሬ እያንዳንዱን ነገር ብትጠነቀቅ ይሻላል። ጥንቃቄ በደንብ ብታደርግ ይሻላል። አለበለዚያ የምታስፈራረኝ ቆይ እኔ ለምንድን ነው የምታስፈራረኝ? ቆይ እየተባበርኩ እኮ ነው እያወራሁኝ ያለሁት እኮ። እኔ እኮ ስራ አለብኝ መሄድ አለብኝ። የትም አትሄድም። በእንደዚህ አይነት መንገድ የትም አትሄድም። እኔ ለአንተ እንዲጠቅምህ ነው። አሁንም እኔ እንዴት እንደሚገባችሁ አላውቅም። በቃ ነገራቶችን ሰርታችኋል። ነገራቶችን ካደረጋችሁ በኋላ ደግሞ ቀጣዩ ምንድን ነው? በቃ እራሳችሁን ከገባችሁበት ችግር ለማውጣት መሞከር ነው እንጂ አሁንም በጭፍን አመለካከት ራስህን ችግር ውስጥ እየጨመርክ እየሄድክ እንደሆነ ልንገርህ። ስለምን ችግር ነው የምታወራው እንዴ? የምን ችግር ነው የምትለኝ እንዴ? እኔ ምንም ይገኛል። ሰለሞን ካንተ ጋር አልነበረም? አልነበረም። እኔ ጋር እርግጠኛ ነህ? አዎ እርግጠኛ ነኝ። ምን ይሰራል? እኔ ጋር ምን ይሰራል? ሚስቱ ያለችው እዚያ አይደል? በጣም ጥሩ። ትዳር እያለው እኔ ጋር ምን ይሰራል? በጣም ጥሩ። እሺ እሱን የምናወራው ይሆናል። ልጅቷን አስገቡልኝ እስኪ። ማቲያስ ነገራቶችን እኔ ላቀልላችሁ፣ ቅጣታችሁ እንዲቀንስላችሁ ላረግላችሁ ያው የተሻለኝን እየሞከርኩ ነው። ለማንም ሰው እንደማደርገው ነው እያደረግኩኝ ያለሁት። አሁን ግን ከዚህ በላይ መታገስም መቀጠልም አልችልም። እኔ እዚህ ጋር ወንድሜ ችግር ውስጥ ገብቷል። ኤርሚያስ ትልቅ ችግር ውስጥ ገብቷል። ይህም የሆነው ደግሞ በሰለሞን ምክንያት ነው። ምንም በሰለሞን ሰለሞን ምንም ሊያደርግ አይችልም። ምንም አይነት ነገር ሊሰራ አይችልም። ኤርሜላ እስኪ ለኔ የነገርሽኝ ነገራቶችን እያንዳንዱን ነገር ለሱ እንድትነግር ይፈልጋል። ከዛ ደግሞ እሷ ነግራህ ያለውን ነገር አውርታለህ። ካልገባህ ደግሞ በሚገባ ቋንቋ ካሜራውን አጥፍተን በደንብ ምን እንትን ትላለች። ምንም የምትነግረህ ነገር የለም። በጣም ጥሩ ሄርሜላ፣ እኔ ጊዜ ማቃጠል አልፈልግም። የነበረው ያልሽኝን ነገር በሙሉ ንገሪኝ። እሺ ማቲያስ ነግሬዋለሁ ማለት ሁሉንም ነገር ያለውን ነገር ነግሬዋለሁ። እያንዳንዱ ነገር ማለት መድገምም ካለብኝ ልድገምለት አይደለ? እያንዳንዱ ነገር ንገሪው። እሺ ማለት ከመጀመሪያው ጀምሮ ያው ይሄ ሁላ ችግር የተፈጠረው በእህታችሁ ነው። ይሄን ሁላ ነገር መናገር ፈልጌ አልነበረም፣ ግን ሁሉንም ነገር ነግሬዋለሁ። ለሱ የነገርኩትም ምንድነው ኤርሚያስን ከእስር ቤት ከከተተ የሚከፈለው ገንዘብ አለ። ለዛ የሚሆነው ግማሹን ቀብድ እንደተቀበለና በዛ ቀብድ መሰረት አንተና እሱ አብራችሁ 15 ቀን ሙሉ አንድ ላይ እንደሆናችሁ። አንቺ ጤነኛ አይደለሽም እንዴ? ቆይ ተረጋጋ። በቃ እኔ ከአቅሜ በላይ ነው። ከዚህ በላይ አልችልም። ምክንያቱም ይሄን ሁላ ጦስ ያመጣው። አዎ ምክንያቱም ይሄን ሁላ ጦስ ያመጣው በጣም ቆሻሻ ሰው ነሽ። በጣም ቆሻሻ ሰው ነሽ። ሲጀምር አንቺ ነሽ እሱ ነው ጥፋተኛ። ሲጀምር እነዚህ አይነት ይሄን ሁላ ቆጣጣ ያመጣችሁ እህታችሁ ናት። ምንድነች እህታችን የምታመጣው? ራስሽ ነሽ እንደዚህ አይነት ጦስ። እኔ ምንም ያደረኩት ነገር የለም። ከፈለክ እህትን ጠይቃት። እሷ ናት መታ ወንድሙ ዝም በይ። አሁን ማዘላብጂ ቅድም ካላወራሽ ዝም በይ። በቃ አውርቻለሁ። ሁሉንም ነገር ተናግሬያለሁ። ከዚህ በላይ አልችልም። እኔ ብቻዬን ምን እሄዳለብኝ? አንቺ አይደለሽ እንዴ እዛ ጦስ ውስጥ የከተትሽው? እንዴት ነው የምትናገሪው? አንተም አብረኸው እኮ አለህ አንዴ። አንተም ለገንዘብ ብለህ ነው እኮ 15 ቀን ሙሉ ከወንድም ጋር ያለህ። አዳርጂ ስትጠጥሹ ታድሪያለሽ። ልጁ እኔ ጋር ተጨንቆ ይመጣል። ምንድነው እንዴ? በቃ እንትን ውስጥ የሚከተትሽው። በቃ አሁንም ካላወራሽ ዝም በይ። በቃ አውርቻለሁ። እውነቱን ነግሬዋለሁ። በቃ ማወቅ ያለበት እንዴት እውነቱን ማለት ምን እስከምን ድረስ ነው የነገርሽው? በቃ ሁሉንም ነገር ምንድነው ግን አንተ እንደዚህ አሁን እንትን ገዳም ነበርኩ እንትን ሳረግ ነበር ምናምን ስትል ነበር አይደል? በጣም ቆሻሻ አሁን ደግሞ ተቀየረ። ብቻዬን አንቺ ላንቺ ብሎ አይደል እንዴ ዋጋ እየከፈለ ያለው? ብቻዬን ለምን ተጠያቂ ይሆናለሁ? በቃ መጠየቅ ካለብኝ ማንም ይጠይቅሽ። ዝም አትይም እንዴ? ልትወጪ አልነበር እንዴ? ለምን ከአቅሜ በላይ አስገደደኝ። ላንቺ እኮ ነው እዛ ደፋ ቀና እያለ ያለው እኮ። እንግዲህ ምንም ማድረግ አልችልም። በቃ ከአቅሜ በላይ ሲሆን መናገር ነበረብኝ፣ ተናገርኩኝ። ይሄን ሁላ ጦስ ያመጣችሁ አሁንም እህትህ ነች። በቃ ምንም እህቴ ነች አትበይም። ራስሽ እንደዚህ ራስሽ ዘላብድሽ ትለኛለች። እዚህ ጋር እኮ የሆነ ነገር ሳይፈጠር እኔ ምንም እንደዚህ አይነት ነገር እኮ ለሁላችንም ምንድነው የተፈጠረው? በቃ አስገደደኝ። ማወቅ ያለበትን ነገር ማንም ያስገድድሽ? ሲጀምር ማን አስገቢያለሽ? እንዴት ነው ማላስገባው? ከመስሪያ ቤቱ ነው አሉ ጓደኞቹ ናቸው። አንዴ ታውቂ የለ እንዴ? ምንድነው? እንዴት ነው ጓደኞቹ አይደሉ እንዴ? ለጓደኞቹ ጓደኞቹ አትበይ። ታውቂያለሽ ሁሉንም ነገር። ዝም ብለሽ እንትን አትበይ። ይሰማው ነው ለአንቺ ብሎ መሰለኝ ይሄን ያህል ዋጋ ለኔ ብቻ ብለህ አይደለም፣ አንተም ለራስህ ብለህ ነው።
በቃ ለራስ ጥቅም ስትል ነው። እኔ ምንድነው ለኔ ጥቅም? ምንድነው ለኔ ጥቅም? ገንዘቡ አሪፍ ስለሆነ አንተ ተጠቅመህ መጠቀም ስለምፈልግ አንቺ አይደለሽ እንዴ ስራ ገግመሽ ካልሰራስ ትይ ነበር። በቃ እኔማ ህይወታችንን የሚቀይር መስሎኝ ነው። በል ግፋ። አንተም ራስህ ጨቅጨቀው ስትይኝ አልነበር እንዴ? እና አንተ ለምን ጨቀጨኩት ታዲያ? ገንዘቡን ስለምትፈልግ አይደል? ለምን እኔን ብቻ ታጋፍጠኝ? አንቺ መስለሽ እምቢ እያለኝ ነው እየተከራከረኝ ነው እያልሽኝ እኔም እንድጨመር ያደረግሽ። ገንዘቡን ያስፈልገኛል ስትል ነበር። እንደዚህ መስራት ፈልጋለሁ፣ ገንዘቡን እፈልጋለሁ አይደል? ገንዘቡ እንዴ ሰራ ገንዘቡ ለምን ታወሪያለሽ ነው? ለምን ታወሪያለሽ ነው? በቃ ለምንድን ነው የማላወራው? እኔ ገንዘቡ አይሰራ አይደለም። ለምን ታወሪያለሽ? ትንሽ ቀን እኮ ነው የቀረው እኮ። በቃ ከዚህ በላይ መያዝ አልችልም። በቃ መጨናነቅ አልፈልግም። ማውጣት ያለበትን ነገር እናውጣ። አንተም እውነቱን ተናገር። በቃ እውነቱን አውጣ፣ ራስህን አውጣ። እሱም ሲሆን ሲመጣ ይናገራል። ጤነኛ አይደለሽም እንዴ? ሊታሰር እኮ ነው፣ ሊያሳስሩት እኮ ነው። እንግዲህ ምንም ማድረግ አልችልም። በቃ ማቲያስ፣ እኔ ምንም ማድረግ አልችልም። ማወቅ ያለበትን አሳውቄዋለሁ። ከአቅሜ በላይ ሲሆንብኝ ነገር የለም። በቃ ከነገረች እነግርሃለች። በቃ ምንም ማውራው ነገር የለም። አሁን ይኸውልህ እስካሁን ዝም ያልኳችሁ ይብረድል ስትቀባጣጥር የነበረው ነገር መጀመሪያ እውነቱን በደንብ እኔ አንተን ማሳመን አቅቶኝ አይደለም፣ ግን ደግሞ በሰላማዊ መንገድ አውርተን ተግባብተን እያንዳንዱን እውነታ እንድትነግረኝ ስለምፈልግ ነው። በቃ እኔ ምንም ነገር የለም። በቃ ነገረች አይደለ? በቃ እኔ የማውቀው ታሪክ የለም። በቃ ሁላችንም እንድናምንለው እንደ ፈለግከው እየሰማኝ ነው። በስነ ስርዓት አዋራኝ። ስጠይቅ ብቻ ነው የምመልስልኝ። እሺ እኔ ላይ ብቻችሁ ዝም በይ። እኔ ላይ ብቻችሁ ዝም በይ። በቃ ራስህም እንደዛ ነጥስ ውስጥ ሰይጣን አትበለኝ። አንተ ሰይጣን አይደለም። እየሰማኝ ነው። ስርዓትን ይዘህ ቁጭ በልና በስነ ስርዓት አውራ። ከዚህ በኋላ ስጠይቅ ነው የምትመልስልኝ። ሰምተኛላ? አንተን እኮ ነው ማናገር። እየሰማኝ ስነ ስርዓትን ያዝ። በቃ ስነ ስርዓትን ያዝ። ይኸውልህ በስነ ስርዓት ስጠይቅ ብቻ ነው እንድታዋራ የምፈልገው። ሰምተኛላ አይደል? የሰው ቤት ደግሞ እንደዚህ መብት የለም። ታውቃለህ አይደል? ይኸውልህ አንቺ አስገብተሽ እንደዚህ የምትጮህ ምን ማለት ነው? ማን አስገቢያችኋል? ሲጀምር ለምንድን ነው ማለት ነው? ለምን ደወልሽልኝ? ለኔ ለምን ትደውያለሽ? አንዴ አቁም እስኪ። አንዴ ካሜራ ማለት ቤተሰቦች አሁን ታላቅም ነው የሆነ አንዳንዴ እውነት ማይወጣ ተደብቆ የሚቀር ሁሉም ነገር በድብቅ የሚያልፍና የሚሳካ ይመስላችኋል። አንዳንድ ሰዎች ደግሞ ገንዘብን በማስቀደም ከምንም ነገር በላይ ገንዘብና ገንዘብ ላይ ፎከስ በማድረግ የማይወጡት ችግር ውስጥና ሰውንም ደግሞ ያልተገባ ችግር ውስጥ ይከታሉ። እኛ ለነሱ ቤተሰቦች ያላደረግነው ምንም እኔ እንጃ ብዙ ነገር አድርገናል። ግን ደግሞ አደረግኩ አይባልም። እንደዚህ ነው እንዲህ ነው ማለትም አያስፈልግም። ያ ሁሉ ነገር ይለፍ። ግን ያን ሁሉ ነገር ሲያደርግ ለነበረው ለወንድማችን ኤርሚያስ ይሄ አልነበረም የሚገባው፣ ይሄ ነገር አልነበረም። እንደዚህ ሌላ የውጭ ሰው ሌላ ጠላት ሰው እኮ እንደዚህ ተመሳጥሮ እንደዚህ ተመሳጥሮ ሌላ ጉዳት ምንም አይነት ነገር ቢያደርግብን ችግር የለውም ነበር። ከራስ ሰው ሲሆን ትንሽ ይደብራልም ያማልም። በራስ ሰው መጎዳት በቅርብ ሰው እንትን ማለት በጣም ትንሽ ያስጠላል። ይሄ ነገር የተለመደ የነበረም ነገር ነው። ያው ጥሩ መልካም አገልጋዮች እንዳሉ በሙላ መጥፎ ሰዎችም አሉ። ይሄም ነገር ግልጽ ነው። ያ ሁሉም ደግሞ ጊዜያቸው ይዘገያል እንጂ ሁሉም ቅጣታቸውን ማግኘታቸው አይቀርም። አሁን በመቀጠል እስኪ እንዴት ይሄን እቅድ እንዳቀነባበራችሁት እንዴት እንደነበረ ሁሉንም ሁኔታዎች እያንዳንዱን በዝርዝር እንድትነግረኝ እፈልጋለሁ። አንድ በአንድ በቃ ከዚህ ልጀምርልህ። ያው በቃ የሆነ ቀን ላይ ሶል እና ሄርሜላ ሆነው ደወሉልኝና ከዛ በኋላ ቤት በጣም ተጨንቋል ምናምን ነገር። ኧረ ማቲና እስቲ የሆነ ችግር ተፈጥሯል፣ እስቲ የሆነ ነገር እናውራ ምናምን ነገር አለኝና ከዛ በኋላ ቤቱ ሄድኩኝ። ያው ስራ ስለሌለኝ በቃ ኤኒ ታይም ምናምን ሲለኝ እሄዳለሁ ቀጥ ብዬና
ከዛ ምንድነው ምናምን ነገር ስለው ከዛ እሷ በጣም ደስተኛ ሆናለች ምናምን ነገር በቃ እሷ ደስተኛ ነች፣ እሱ ደግሞ በጣም አዝኗል፣ በጣም ድብር ብሎታል ምናምን ነገር። ምን ሆኖ ነው አሞታል እንዴ ምናምን ስላት አሪፍ ነገር መጥቷል ምናምን አለችኝ እሷ። ከዛ ምንድነው እሺ ሶል ምንድነው ምናምን ያለው ነገር ምናምን ስለው በቃ የሆነ ፋውል እንድሰራ የሆነ ሰው ጠየቀኝ ምናምን አለው። የሆኑ ሰዎች እያወሩኝ ነበረ። በቃ ኤርሚን እንድታሰር ማድረግ የሚችል ከሆነ እንደውም እነሱ የሚፈልጉት ከዛ የከፋም ነገር ማድረግ የሚቻል ከሆነ እንዲደረግላቸው ነበር። በቃ ኤርሚ በጣም የማይፈልጉ ሰዎች ናቸው፣ እሱ በጣም እየተከታተላቸው ያሉ ሰዎች ናቸው። እና በቃ ኤርሚን እንዲታሰር ብቻ ማድረግ የምትችለውን ነገር ካደረግ እሱ የኛን የሚከታተለን ከስር ከስራችን የተከታተለን ነው በጣም ያለው፣ እሱ እንዲወገድ ማድረግ ከቻልክ ወይም ደግሞ እንዲታሰር ማድረግ ከቻልክ በጣም አንተ ህይወትን ሊቀይር የሚችል ገንዘብ እንሰጣለን አሉኝ አለ። ከዛ በቃ በጣም ወንጀለኞች ናቸው ደግሞ ስለነሱም ከዚህ በፊት አውርቶኛል እና በጣም ወንጀለኞች ናቸው። በጣም እሱ ራሱም ሲከታተላቸው የነበሩ ሰዎች ናቸው። እና ከዛ በቃ አግኝተው ስልኩን እንትን ብለው አግኝተው አወሩት ምናምን ነገር። ያው ከዛ በኋላ እሷ ደግሞ ደስተኛ ነች በቃ እንዳልኩ እና ይሄ ጥሩ ዜና አይደል እንዴ ምናምን አለች። እሱ ደግሞ ኤርሚ ጋር በጣም ታማኝ ነው፣ በጣም አብሮ ረጅም ጊዜ የሰሩ ሰዎች ናቸው። እና እንደዚህ ወዲያው እሺ ብሎ እንትኑን ለመቀበል አልፈለገም። ግን በቃ እኔ ሀሳብ እንድሰጠው ነው የፈለገው። በቃ ምን ትለኛለህ? በቃ እሷ ደግሞ በቃ ጥሩ ህይወታችንን የሚቀይር ገንዘብ እንሰጣለን ብለውኛል። በቃ ደግሞ ስራው ምን ችግር አለው? በቃ እኛም ቶሎ ብለን ከሀገር ወጥተን የተሻለ የራሳችንን ህይወት መኖር እንችላለን አለች። እዛ አይ እሱ እንዴ ስንት ዓመት የሰራውን ነው እንዴት እንደዚህ ትያለሽ ምናምን አልኳት እኔ ራሱና አንተ በቃ ምን አስጨነቀ? በቃ የሆነ ነገር መንቀሳቀሻ በቃ የሆነ ራይድ ምናምን ነገር ይገዛልሃል መኪና፣ በቃ እሱን ትሰራለህ። በቃ ይሄ ነገር እኮ ቢሰራ እኮ እኛም የተሻለ ነገር አንተም የተሻለ ነገር ይሰጣል። እስከዛ እስከ መቼ እየለመንክ ትኖራለህ ምናምን ስትለኝ ማን ያለ ሄርሜላ። ከዛ በቃ ይሄን ያህል ስንት ብር ሊሰጥ ነው ምናምን አልኩት። ከዛ እነሱ ችግር የለባቸውም፣ ገንዘብ ችግር የለባቸውም። በጣም የጠየቅከውን አይነት ገንዘብ እንሰጣለን፣ ችግር የለም። ብቻ ይሄ ሰውዬ ከመስመራችን እንዲወጣልን አድርግልን ያሉኝ አለ። ከዛ በቃ እሺ ምን ወሰንክ ምናምን ስለው በቃ አንተ እንድትነግረኝ ነው የፈለግኩት እኮ በቃ አሁን ምን ብናደርግ ይሻላል ሲለኝ ያው በቃ አንተ ገንዘቡ ይጠቅመኛል ብለህ ካሰብክ ስራው በቃ እስከ መቼ እንደዚህ እንትን እያልክ ትኖራለህ? በቃ እንደዚህ ደስ እያለ አይደለም የምትኖረው ህይወትን። የተሻለ ህይወት ደግሞ ያስፈልጋል። በቃ እኛ በድህነት ያደግነው በድህነት ነው። በቃ በጣም እየተቸገርን ያደግነው። ስለዚህ በቃ ይሄ ነገር የሚቀርፍልን ከሆነ ደግሞ በቃ እንሰራዋለን፣ ምን ችግር የለም። እኔ እስከ ጥግ ድረስ አብሬ ነኝ አልኩት። ከዛ በኋላ በቃ እንሰራዋለን፣ የሆነ ቀን ቀጥረውኛል፣ በቃ የዛ ቀን ሄደን እናወራቸዋለን ምናምን ነገር አለኝ። ቀን ቀጥረውኛል ምናምን ነገር። የዛ ቀን ስንሄድ ግን እንዴት እሱን ልናስይዝ እንደምንችል አንዳንድ ነገሮችን አስባለሁ ምናምን ነገር አለኝና በቃ የዛ ቀን ተለያየን። ከዛ በሌላኛው ቀን ደወለልኝና በቃ እኔ ጋር እኮ የእንትን አለ ውክልና አለ ሰለሞን ኤርሚ እኔን ውክልና ሰጥቶኛል አለ። ስለዚህ ያንን ውክልና ተጠቅመን እነሱን ልናስይዝበት የምንችለው ሜትድ ካለ እነሱን በደንብ እናወራቸዋለን። በቃ ይሄኛው እጃችን ላይ ያለ ለማስያዝ የሚጠቅማቸው ከሆነ እናወራቸዋለን አለኝ። ከዛ የዛን ቀን ሄደን ነገርናቸው፣ በቃ ውክልና እንዳለው ምናምን ነገርናቸው። ከዛ በኋላ እነሱም ወዲያው በቃ እንደዚህ ወንጀል የምንሰራባቸው እንደውም እሱም ሲከታተላቸው የነበሩ ሌሎች ፖሊሶችም የሚከታተሉት እንትኖች መጋዘኖች አሉ። ከዛ ይሄንን በሱ ስም ብናደርገው በጣም ተጠያቂ ሊያደርገው ይችላል። በጣም ትልልቅ ወንጀሎች የሚሰሩባቸው ቦታዎች ናቸው። ደህንነቶችም ምናምን በደንብ ክትትል የሚደረግበት ቦታ ነውና ይህን ስም በሱ ብናዞር በቃ እሱን በጣም ተጠያቂ ማድረግና ረጅም ዓመት እንዲታሰር ማድረግ እንችላለን ምናምን አሉ። ምናልባት ደግሞ እስር ቤትም ደግሞ ሰዎች ምናምን ስለሚኖራቸው እሱንም የሆነ አደጋም ሊያደርሱበት ይችል ይሆናል፣ አላውቅም፣ እዛም ማለት ነው። ከዛ እንደዛ አሉ። በቃ ተስማማን። እሱን ሰነድ እንዲዘጋጅና እሱ እንዲፈርም ተደረገ። ከዛ በቃ ያለው ነገር እንደዛ ነው። እሱ ፈረመ፣ በኤርሚያስ ስም ተደረገ ማለት ነው። እነዛ መጋዘኖች ማለት ነው። መጋዘኖቹ ማለት ምን አይነት ስራ እንደሚሰራባቸው እንደነበረው ታውቃላችሁ? በቃ የትኛውም ህገወጥ ነገር በቃ የታገተ ሰው ይቀመጥበታል። ገንዘብ አንዳንዴ ይታተምበታል። በቃ ምንም አይነት ህገወጥ ህትመቶች በደንብ የሚሰሩባቸው አሉ።
ህገወጥ የተባሉ ነገሮች በጠቅላላ የሚደረጉባቸው ቦታዎች ናቸው እነዛ መጋዘኖች። እዛ እሱም በቃ አዞርን ወደዛ። የሰፈሩ ሰው ሁላ በጣም የሚፈራቸው አይነት መጋዘኖች ናቸው። ወደዛ የማይጠጉባቸው አለ። በጣም ጥበቃ ምናምን የሚደረግባቸው መጋዘኖች ናቸው። እሺ ከዛስ በኋላ ምንድን ነው ያደረጋችሁት? ያው በቃ እንደዛ አደረግን። ከዛ በኋላ አሁን እንደዛ ከተደረገ በኋላ ደግሞ ሰው በቶሎ ከሀገር መውጣት እንዳለበት ተስማማን። ምክንያቱም ዞሮ ዞሮ እናንተም ልትከታተሉ እንደምንችሉ እናውቃለን። በቃ እስኪታወቅ የእናንተ ክሮችም አንዳንድ ጊዜ ይሄዳሉ እዛ ምናምን እንዲሰሩበት ምናምን አድርገናል። ግን ሆን ብላችሁ ነው እዛ መጋዘን ላይ የኛ የተወሰኑ እቃዎችም ፋይሎችም አንደኛው መጋዘን ላይ እንደገቡ ተነግሮናል። ያንንም ያደረጋችሁ ታውቃችሁ ነው። ይሄ ግልጽ ነገር ነው። በቃ እንደምትከታተሉን ስላወቁ በተቻለ መጠን እናንተን ሁሉንም ሰው አነካክተን ቶሎ ደግሞ እኛ መሆናችን እንዳይታወቅ ለማድረግ እሱን ነገር ተጠቅመናል። በቃ የእናንተ ክሮች እዛ እንዲሰሩ አድርገናል። የዛን ሰዓት ግን እኛ የውጭ ፕሮሰሶችን ብዙ ፕሮሰሶችንም እያደረግን ነበር። እሷ እንደዚህ ታጋልጠናለች ብዬም አላስብኩም። በጣም በቃ ሁሉ ነገር የእሷ ሀሳብ ሆኖ ብቻ አልጠበኩም። በቃ እሷም የእሷን ፕሮሰስ ኦልሞስት እንደውም የእሷ ነው እንደውም ቀድሞ እየተሰራ የነበረው የእሷ ፕሮሰስ እንደውም ቅዳሜ እሑድ በዚህ ሳምንቱ ላይ ያልቅላት ነበር። የእኛ ነው ትንሽ ሊቆይ የሚችለው። የኔ መጨረሻ ላይ እኔ እዚህ ሀገርን መስራት ትችላለህ ከፈለክ መውጣት ትችላለህ ብሎኝ፣ ግን የሶልና የእሷ ነው እየተሰራ ያለ። የእሷ ቀድሞ አሁን ያልቃል ቀድሞ፣ የእሱ ከዛ በኋላ ያልቃል ፕሮሰሱ። በቃ መውጣት ይችሉ ነበር። ኦልሞስት ሁሉ ነገር አልቆ ነው በቃ እንደዚህ ልታጋልጠን ለምን እንደፈለገችም አላወቅኩም። እኔ ሲጀምር ከማን ጋር እየሰራች እንደሆነም ግልጽ አልሆነችልኝም። አሁን በቃ እቺ ሴትዮ እህታችሁስ? እሷ ሲጀምር የለችበትም። ምንም የምታውቀው ነገር የለም። እሷ የምታውቀው ነገር የለም። በቃ ምናልባት በጣም አሪፍ። አሁን ሰለሞን የት ነው ያለው? ሰለሞን አብረን ነበርን ሰሞኑን። ግን አሁን ላይ አንዳንድ እንድታሸኝ አልፈልግም። በስልክም ከዚህ በፊት ደውላ ከአንድም ሁለት ጊዜ ከጠፋ በኋላ ደውላ እንዳገናኛሃት ነግራኛለች። አብራችሁ እንደነበራችሁም በእርግጠኝነት ሁሉንም ነገር አውቃለሁ። ስለዚህ ያለበትን ቦታ እንድትጠቁሙ ይፈልጋል። አብረን ነበርን ነው። ግን አሁን ሌላ ፕሮሰስ ምናምን ነገር ለተጨማሪ ነገሮችንም ለማስጨራረስ ከሌላ ሰው ጋር አገናኝቸው። በቃ አሁን ሰሞኑን ትናንትና ዛሬ አልተገናኘንም። በቃ እዛ ነው ያለው። በቃ ፕሮሰስ የሚጨርስለት ሰው አለና የት ነው? እዛ ነው ማለት የት ነው? እኔ አላውቅም የት እንዳለ። ብቻ ግን የሆነ ጓደኛ አለኝ ከሱ ጋር ያገናኘዋቸው። ይሄ የውጭውን ፕሮሰስ ነው? አዎ የውጭውን ፕሮሰሶች የሚጨራርስለት ሰው አለ። እሱ ሴት ነው ያለው። በቃ የሆነ ሰው ጋር አድርሰኛለኝ ያልኩ ሰው ጋር አደረስኩት። ማጋና ተደረስኩ። ግልጽ አድርገህ ንገረኝ። ይሄን ፕሮሰስ በቃ የሚጨራርስለት ሰው አለ። በቃ እሱ ጋር አድርሰኛለኝ። እሱ ጋር አድርሼዋለሁ። አሁን እሱ ጋር ይሆን አይሆን አላውቅም። በቃ የት ይውሰድ የት አይውሰድ አላውቅም። ብቻ ግን የወሰድኩበትን ቦታ አለ። በቃ እሺ፣ እንዴት ነው የምትገናኙት? ማለትስ አሁን ቅድም እሷ ደውላ ስትጠራ ያንን ነገርስ አላሳወቅከው? በስልክ ሳታገኘው? አላሳወቅኩትም። እኔ ችግር ላይ ምናምን ስትለኝ በቃ ቶሎ ነው እየሮጥኩኝ የመጣሁት ሲጀምር። በቃ ግን ሰለሞን አድርሼዋለሁ። ስልክ ይዟል አለዛ ስልክ የያዘ አላውቅም። ብቻ እየሰማኝ ነው። ምንድን ነው የምትፈልገው አንተ? አንተ ምንድን ነው የምትፈልገው? በቃ አሁን አንተ ስልክ ይዟል አልያዘም? አንተ ቆይ ከኛ ጋር ለምን ማውራት እኮ እንችላለን እኮ አይደለ? በቃ ገንዘብ ምናምን ነገር ከሆነ አሁን ይሄን ያህል እንትን የምትለው ነገር አይደለም። አሁን እኛ ስርዓትን ይዘውራሽ። እኔ እንደዚህ አይነት ቆሻሻ ስራ የምሰራ ሰው አይደለም። ጥሩ ገንዘብ ይከፈላል። በቃ ምንድነው በቃ ገንዘብ አይደለ? በቃ ይሄ ይውጣ፣ በቃ ልጁ ይውጣ። በቃ ስርዓትን ያዝ። ይኸውልህ በቅድሙ መልክ ካሜራ አጥፍቼ ምናምን ወደዛ አይነት ነገር ውስጥ መግባት አልፈልግም። አሁን ሰለሞን ስልክ ይዟል አልያዘም? አልያዘም። በቃ ከልጁ ጋር ነው የምንደዋወለው። በቃ የልጁን ስልክ ከልጁ ጋር እንደዋወላለን። የልጁንም አድራሻ ታውቀዋለህ? አውቀዋለሁ። በጣም ጥሩ። እንግዲህ ውድ ቤተሰቦች ምን ማለት እንዳለብኝ በአሁኑ ሰዓት ላይ አላውቅም።
ኤርሚያስ ምን ባደረገ እንደዚህ እንደሚደረግበት ምን አይነት መጥፎ ስራ ቢሰራ ምን አይነት መጥፎ ነገር ቢያደርግ እንደሆነ እንደዚህ እየተደረገበት ያለው አላውቅም። መልካም ማድረግ፣ ለተቸገረ መድረስ፣ ለተጎዳ መድረስ፣ ፍትህ ለሚፈልገው ፍትህ ማሰጠት፣ ይህንን ሁሉ ነገር ማድረግ እንደ መጥፎ እየታየበት ከሆነ አላውቅም። ለነሱም ለነዚህ ቤተሰብም ያላደረገው ያልከፈለው መስዋዕትነት የለም። ይሄ ቤተሰብ በጥሩ ሁኔታ በአሪፍ ሁኔታ እንዲኖሩ የተሻለ ነገር እንዲያጋጥማቸው ቀን ከሌት ምኞቱ ፍላጎቱ ነው። ይህን ሁሉ ነገር እያደረገ ነበር የነበረው። ሲጀመር ኤርሚያስ ለማንኛውም አይነት ሰው መጥፎ አይነት አመለካከት ያለው ሰው አይደለም። እርግጥ ነው እኛ ይህንን ስራ በምንሰራ ሰዓት ጥሩ ነገርን ለማድረግ በምንሯሯጥ ሰዓት ላይ መጥፎ ነገራቶች ያጋጥሙናል። ብዙ 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 ችግሮች ያጋጥሙናል። እኛ አንዳንዴ ከአቅም በላይ የሆኑና ለእናንተ እንደዚህ ብለን መናገሩን ላይ ይከብደናል። ያለብንን ችግር የደረሰብንን ነገር እንደዚህ ነው ብንል እናንተን ማስጨነቅ እናንተን እላፊ እንድታስቡ ማድረግ ነው የሚሆንብን። ያ ነገር እንዳይፈጠር ለምን እናንተ እላፊ ትጨነቃላችሁ? ያ ሁል ጊዜ ከኛ ጋር እኛ ደስተኛ ሆነን ለተቸገሩ ስንደርስ ምናምን ሁሌም ከጎናችን እንደሆናችሁ እናውቃለን። የእኛ ጭንቀታችሁ እንደሆነ እናውቃለን። እንግዲህ ውድ ቤተሰቦች እስካሁን የነበረውን ነገር እየተከታተላችሁት ነበር። ማለት እየተፈጠረ ላለው የጥራት ይቅርታ ጠይቃለሁ በድጋሚ። ማለት ያለንበት ቦታ ትንሽ የመብራት መቆራረጥ ስላለ ነው። ግን አሁን ላይ እኔ እንጃ አላቅም። ኤርሚ ላይ ሁሉ ነገር እየተደረገ ነው። ግን ደግሞ ኤርሚያስ ምንም አይነት ችግር እንዳያጋጥመው ምንም አይነት ነገር እንዳይፈጠርበት የተቻለንን ነገር ሁሉ እናደርጋለን። ተጠያቂ መሆን ያለባቸው እያንዳንዱ ሰዎች ተጠያቂ ይሆናሉ። ውስጣችንን እናጸዳለን፣ ስራችንን እናጸዳለን፣ በደንብ እናጸዳለን። ሁሌም የእናንተም ምክርም አለ፣ የእናንተም ማሰብ አስተያየት አለ። የውስጥ አካላቶቻችሁን መርምሩ፣ እንመረምራለን። አሁን እናንተ ከምታስቡት በላይ ነው። ዛሬ የነበረ ሰራተኛ ነገ ላይኖር ይችላል። ነገ የነበረው ከነገ ወዲያ ላይኖር ይችላል። የእኛ ስራ በጣም በጣም ውስብስብ እንደሆነ ታውቃላችሁ። ሁሌም አዳዲስ ሰዎች ይኖራሉ፣ አዳዲስ ነገራቶች ይፈጠራሉ። ምክንያቱም እኛ ወንጀለኞችን ለመያዝ በምንሯሯጥበት ወቅት እነሱም ደግሞ በእኛ ስር ላለመውደቅ፣ በህግ ጥላ ስር ላለመውደቅ፣ ቅጣታቸውን ላለመቀበል የማይቆፍሩት ጉድጓድ የለም፣ የማያደርጉት ነገር የለም። ስለዚህ ሁሌም ይሄ ነገር ሀፕን ያደርጋል። በእኛ ሰው ሁሌም ሊያጠቁን ይሞክራሉ። ግን እግዚአብሔር ሁሌም ከእኛም ጎን ስላለ ጥሩ ነገር ያጋጥመናል። አዎ ቻሌንጆቹ እንዳሉ ሆኖ ችግሮቹ እንዳሉ ሆኖ ያናዳል። ብቻ አሁን ምንም ብዙም ማለት ማውራትም አልፈልግም። ቀጥታ አሁን ደግሞ እስኪ ሰለሞንን አግኝቼው ቶሎ ክስ ሳይመሰረት በጣም መጥፎ ስራዎች ነው እዛ መጋዘን ላይ ሲሰሩ የነበሩት። ኤርሚያስ ላይ አሁን ክስ ሳይመሰረት በአስቸኳይ ሰለሞንን አግኝቼ ለፍርድ ማቅረብ አለብን። ኤርሚያስ አንድም ቀን መታሰር የለበትም። አንድም ቀን ምንም አይነት ጥያቄ መጠየቅ ራሱ የለበትም። ስለዚህ ውድ ቤተሰቦቻችን እኔ እንጃ ቀጣዩን ነገር ከፈጣሪ ጋር ጸሎት እንድታደርጉልኝ እፈልጋለሁ። ኤርሚያስን ካለበት ችግር እንዲያወጣው ጸሎት እንድታደርጉ እፈልጋለሁ። አንድም ቀን አይደለም ግማሽ ቀን ራሱ መታሰር የለበትም። አሁን ባለው ሰዓት አሁን ባለንበት ችግር ደግሞ ይሄ ነገር ለኛ አይገባም። እባካችሁ ጸሎታችሁ አይለየን። አላውቅም ብቻ ምን እንደምን። ለማንኛውም እንደምን ጊዜው ለዚሁ የዩቲዩብ ቻናል አዲስ ሆናችሁ ካላችሁ ቤቱን ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። ላለው ይሄ ቪዲዮ ደግሞ ለብዙ ሰው አስተማሪና ጠቃሚ ነውና ከህይወታቸው የሚማሩበት ነውና ይህ ቪዲዮ ለብዙ ሰው እንዲደርስ ደግሞ ላይክ፣ ሼር ማድረጋችሁን አትርሱ።
ይህንን ለማለት ነው የምፈልገው። እስካሁን ሰዓት ድረስ አብሬያችሁ የቆየሁት ሳሚ ነበርኩኝ። በቀጣይ እስክንገናኝ ድረስ ቸር ቆዩልኝ።